አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። Today I stand before you with a heavy heart as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? I refuse to stay silent. This is not just violence. It is the loss of our history, our faith, and our people. I speak for the innocent. I speak for the lost. I speak for every life taken, every family broken. I speak for the voiceless, the victims, and of course the community living in fear. I raise my voice for those who can no longer speak. We cannot stay silent. We must call for peace, for justice, for humanity. Please, ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን። Let Ethiopia help, please. አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች፣ ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን። መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል።
የአርሲው ጥቃት ምርጫን ለማደናቀፍ በሸኔ የተሰነዘረ ሴራ ነበር ከሽፏል ሲሉ የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ አስታወቁ። በምስራቅ አርሲ ዞን አሳኮ ወረዳ የተፈጸመው ጥቃት ሰባተኛው ብሔራዊ ምርጫን ለማደናቀፍ የታለመ የሸኔ የሽብር ቡድን ሴራ የነበረ ቢሆንም እቅዱ ሙሉ በሙሉ መክሸፉን የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛም አስታውቀዋል። ኃላፊው በሰጡት ዝርዝር መግለጫ በጥቃቱ የሰው ሕይወት መጥፋቱን እና በህዝብና በመንግስት ንብረት ላይ ጉዳት መድረሱንም አረጋግጠዋል። የሽብር ቡድኑ ጥቃቱን የሰነዘረው ህዝቡ ወደ ምርጫ ጣቢያዎች እንዳይሄድ ለማድረግ ቢሆንም ህብረተሰቡ ሳይገደብ ወጥቶ ድምጹን በመስጠትና በጸጥታ መዋቅሩ የተቀናጀ ስራ የጥፋት ኃይሎች እቅድ ሊበላሽ ችሏልም ብለዋል። የክልሉ መንግስት በጫካ የሚገኘው የታጠቁ ኃይሎች የሰላም በር ተጠቅመው እንዲገቡ በተደጋጋሚ ጥሪ ሲደረግ መቆየቱንም ያነሱት አቶ ኃይሉ ቡድኑ ግን የሰላም አማራጩን ወደ ጎን በመተው በንጹሃን ላይ ጥቃት መክፈቱን መርጧልም ሲሉ ገልጸዋል። የጸጥታ ኃይሎች በጥፋት ቡድኑ ላይ ጥብቅ እርምጃ እየወሰዱ እንደሚገኙና በጥቃቱ ምክንያት ከቀያቸው ለተፈናቀሉ ዜጎች አስፈላጊውን የመልሶ ማቋቋምና የሰብአዊ ድጋፍ እያከናወነ መሆኑንም ጠቁሟል።